እኛ ለእግዚአብሔር የጉዲፈቻ ልጆች ነን የሚሉ ሰዎችን ጥያቄን ጠይቃቸዋለን። እሺ እናንተ ለእግዚአብሔር የጉዲፈቻ ልጆች ሁኑ፣ ግን የእናንተ ኦሪጂናል ወላጆቻችሁ ማን ናቸው ብለን ጠይቃቸዋለን። ምክንያቱም ኖርማሊ እኮ የጉዲፈቻ ልጆች እኮ ኦሪጂናል እናትና አባት እኮ አሏቸው። እነዛ የወለዷቸው እናትና አባቶቻቸው ወይ ሞተው ሊሆን ይችላል ወይ ጥለዋቸው ሊሆን ይችላል እንጂ እኮ እናትና አባት እኮ አሏቸው። አሁን እነዚህ የጉዲፈቻ ልጆች ነን ለእግዚአብሔር የጉዲፈቻ ልጆች ነን የሚሉ ሰዎችን ከየት ነው የተወለዳችሁት ብለን ስንጠይቃቸው የቁጣ ልጆች ነበርን ይላሉ። ዋች የቁጣ ልጅን ራሱ የሚረዱት አንድ የሆነ ቁጣ የሚባል ሰውዬ የወለዳቸው ነው ይመስሉት። ማይ ፍሬንድ የቁጣ ልጆች ነበራችሁ እኮ ሲባል የሆነ ቁጣ የሚባል ሰውዬ ወለዳችሁ ለማለት ሳይሆን በአንድ በሆነ ታይም ውስጥ የመጣችሁ ናችሁ ለማለት ነው። ምሳሌ ልንገርህ። ለምሳሌ የስማርትፎን ልጆች ይባላል። የስማርትፎን ልጆች ይባላል። what does it mean? ስማርትፎን ወለዳቸው ማለት ነው? አይደለም። ስማርትፎን በተፈጠረበት ወይም በተሰራበት ታይም ላይ የተወለዱ ልጆች ማለት ነው። ሌላ የኮሮና ልጆች ይባላል። እንደው ቅርብ ጊዜ እንደው የኮሮና ልጆች ይባላል። ምን ማለት ነው? ኮሮና የወለዳቸው ማለት ነው? አይደለም። ኮሮና በነበረበት ታይም ላይ የተወለዱ ልጆች ማለት ነው። አሁን ወደ ቁጣ ልጆች ልምጣ። የቁጣ ልጆች ማለትስ ምን ማለት ነው ሲባል እግዚአብሔር በተቆጣበት ዘመናቶች ውስጥ that means የልጁ የጌታ የኢየሱስ ክርስቶስ ደም ከመፍሰሱ በፊት ከአዳም መተላለፍ ጀምሮ በተቆጣባቸው ዘመናቶች ውስጥ የተፈጠራችሁ ልጆች ማለት ነው እንጂ ቁጣ የሚባል ሰውዬ ቁጣ የሚባል ሰውዬ ወልዷቸዋል ማለት አይደለም። እሺ፣ በነገራችሁ ላይ አዳም እኮ ለእግዚአብሔር የጉዲፈቻ ልጅ አይደለም። ምን? አዳም እኮ ለእግዚአብሔር የጉዲፈቻ ልጅ እኮ አልነበረም። እና ምኑ ነበር? ልጅ። በቃ የእግዚአብሔር ልጅ ነው የሚባለው። እንዴት? ሉቃስ ምዕራፍ 3 ቁጥር 38 የሄኖስ ልጅ፣ እሺ፣ የሴት ልጅ፣ እሺ፣ የአዳም ልጅ፣ እሺ፣ የጉዲፈቻ ልጅ ሮንግ፣ የእግዚአብሔር ልጅ። የአዳም ልጅ ሴት፣ ራሱ አዳም ግን የእግዚአብሔር ልጅ። ሰው ክርስቶስ ከውድቀት በፊት ወደ ነበረው ክብራችን መለሰን ከሆነ እምነታችን ወደ ቀደመው አዳም ወደ አልወደቀው አዳም መለሰን ሪዲም አደረገን ከሆነ እምነታችን አዳም የእግዚአብሔር ልጅ ነው። ወደ እርሱ ተመለስኩኝ ብለህ ጉዲፈቻ ነኝ ልትል አትችልም። አዳም የጉዲፈቻ ልጅ ሳይሆን የእግዚአብሔር ልጅ ነው። አንተ የጉዲፈቻ ልጅ ነኝ የምትል ከሆነ ወደ ቀደመው አዳም ገና አልተመለስክም ማለት ነው። ከውድቀት በፊት ወደ ነበረው አዳም አልተመለስክም ማለት ነው። አንተ ዛሬም የክርስቶስ ደም ፈሶልህ የጉዲፈቻ ልጅ ነኝ የምትል ከሆነ እንደ ሉቃስ ምዕራፍ 3 ቁጥር 38 መሰረት አዳም የእግዚአብሔር ልጅ ነው። እንግዲያውስ አንተ የእግዚአብሔር ልጅ አይደለህም ማለት ነው። የምን ጉዲፈቻ እንደምታወራ ራሱ አልገባኝም። የአዳም እናትና አባት ማን ናቸው? ማን ናቸው? ጉዲፈቻ ማለት እኮ ልጁ እኮ ኦሪጂናሊ እናትና አባት አሉት አይደል? አሉት እኮ ወይ ጥለውት ነው ወይ ሞተውበት ነው እንጂ እኮ አሉት። የአዳም እናትና አባት ማን ናቸው? ማንም። ስለዚህ አዳም አባቱ ማን ነው? እግዚአብሔር። ቃሉ ምን ይላል? የእግዚአብሔር ልጅ። ስለዚህ ወደ እሱ ከሆነ የተመለስከው ከውድቀት በፊት ወደ ነበረው ክብር ከሆነ የተመለስከው የእግዚአብሔር ልጅ ነህ እንጂ የጉዲፈቻ ልጅ አይደለህም። ሌላው እነዚህ ሰዎች መጽሐፍ ቅዱስ ላይ በአዲስ ኪዳን ያው የተጻፈው በግሪክ ነው እና አዲስ ኪዳን ላይ ስለኛ ልጅነት በተጻፈበት ቦታ ሁሉ አዶፕሽን የሚል ቃል እንደተጻፈ አድርገው ነው አክት የሚያደርጉት ማለት ነው። በቃ ለኛ ሲሆን አዶፕሽን የጉዲፈቻ ልጅ የሚባል ቃል ብቻ ተመርጦልን ሐዋርያው ጳውሎስ እንደጻፈ አድርገው አክት ሲያደርጉ አይቻቸው ታዘብኳቸው። ለማንኛውም እንደሱ አይደለም። በተለዋዋጭ የተለያዩ ቃላቶችን ለኛው ይጠቀምልናል። ወደ ግሪኩ እንሂድ እስቲ። ለምሳሌ በአማርኛው መጽሐፍ ቅዱስ እና በእንግሊዘኛው ከዛ ግሪኩን እናያለን።
ተመልከቱ። ምሳሌ በሮሜ ምዕራፍ 8 ቁጥር 15 ላይ አማርኛው መጽሐፍ ቅዱስ አባ አባ ብለን የምንጮህበትን የልጅነት መንፈስ የሚለውን የእንግሊዝኛው መጽሐፍ ቅዱስ the spirit of adoption ይለዋል። ይሄ the spirit of adoption የሚለውን ቃል እንግሊዝኛው የወሰደው ከግሪኩ ሁዮቴሲያ የሚለውን የግሪክ ቃል ነው የወሰደው ማለት ነው። ቁጥር 15 ላይ 16 ላይ ደግሞ አሳያቸዋለሁ። ቁጥር 15 ላይ ሁዮቴሲያ የሚል የግሪክ ቃል ይወስዳል። ትርጉሙ ምንድነው? ባጭሩ የልጅነትን መብት ማግኘት፣ ለአቅመ አዳም ለደረሰ ልጅ፣ ኃላፊነት ለሚሰጠው ልጅ የሚጠቀሙበት ቃል ነው ሁዮቴሲያ ማለት። ኦኬ አለቀ። ይሄው ነው። የሚገርማችሁ እነዚህ ሰዎች ሁሌ ለኛ ሲሆን አዶፕሽን ነው የሚጠቀሙ ይላሉ። ግን አዶፕሽን ወይም ሁዮቴሲያን አይደለም የሚጠቀሙ ሁሌ። እዚሁ እንኳን ቁጥር 16 ላይ ደግሞ ወረድ ስትሉ ሌላ ቃል ነው ለኛ የሚጠቀመው። እሺ ሮሜ ምዕራፍ 8 ቁጥር 16 ደግሞ ምን ይላል? ቁጥር 16 ላይ ደግሞ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ሉክ አሁን እዚህ ጋር የእግዚአብሔር ልጆች ለሚለው ቃል እንኳን ግሪኩ እንግሊዘኛው እንኳን አዶፕሽን የሚል አልተጠቀመም። እነዚህ ሰዎች ግን ሁሌ ለኛ ሲሆን አዶፕሽን ነው የሚጠቀመው ይላሉ። ኔቨር አዶፕሽን የሚል ቃል አልተጠቀመም እንግሊዘኛው ራሱ። ተመልከቱት፣ ምንድን ነው የሚለው? ሲምፕሊ ዊ አር ዘ ቺልድረን ኦፍ ጋድ የሚል ነው የሚጠቀመው እንጂ አዶፕሽን የሚል አይጠቀምም። ግሪኩም አይጠቀምም። አሁን ደግሞ ወደ ግሪኩ እንሂድ። ቁጥር 15 ላይ ሁዮቴሲያ ብሎ ተጠቅመው ቁጥር 16 ላይ ደግሞ ቴክና የሚል ቃል ነው የሚጠቀመው። ያቸው ይሄኛው ደግሞ አሁን አዶፕሽን ማለት አይደለም። ቴክና ማለት ቺልድረንስ ወይም ወንዶችና ሴቶች ልጆች፣ በቃ ልጆች ማለት ነው። እዚሁ ጋር የሚጠቀመው ዊ አር ቺልድረን ኦፍ ጋድ የሚለውን ቴክና ብሎ ነው የሚጠቀመው። ስለዚህ ለኛ ሲሆን ሁል ጊዜ ሁዮቴሲያ የሚል ወይም በእንግሊዝኛ አዶፕሽን ብቻ የሚል ቃል አይደለም የሚጠቀመው፣ የእንግሊዝኛውም የግሪኩ ማለት ነው። ስለዚህ ለሚውልበት ቦታ ላይ ነው የሚውለው እንጂ እኛን ሁል ጊዜ አዶፕሽን ወይም ከሆነ ቦታ ተወልደን የመጣን ከዛ እያደግን ያለን አይነት ልጆች አድርጎ አይደለም ሐዋርያው ጳውሎስ የሚጽፈው። ስለዚህ ይሄ የልጅነትን መብት አግኝቶ ኃላፊነት የተሰጠው ልጅ መጀመሪያ ምን ብሎ ነው? ተወልዶ ነው። አሁንም ደጋግም የምለው ችግራቸው ምንድነው? ከኤፌሶን 1:5 መጀመራቸው ነው። ከአዶፕሽን ይጀምሩና ሰዎቹ ይቸገራሉ ማለት ነው። ስለዚህ ባጭሩ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ የተወለደው ልጅ፣ ኤፌሶን 1:5 ላይ ደግሞ ኃላፊነት ተሰጠው፣ የልጅነት መብት ተሰጠው፣ ኃላፊነት ተሰጠው፣ ወራሽ ሆነ ማለት ነው። እዚህ ጋራ አሁንም ቢሆን የኛ ልጅነትና የክርስቶስ የእግዚአብሔር ልጅነት ፍጹም ይለያያል። የክርስቶስ የእግዚአብሔር ልጅነት መነሻ የለውም። በዘላለም ውስጥ ክርስቶስ የእግዚአብሔር ልጅ ነበረ። ክርስቶስ የዘላለም ልጅ ነው ሲባል የሆነ ቦታ ተወልዶ ነበረ አይባልም። ያ ማለት ዘላለም የሚለው ቃል ራሱ አልገባህም ማለት ነው። ዘላለም ማለት ፀሐይና ጨረቃ ቀንና ማታ ከመፈጠራቸው በፊት የነበረ ነው። ስለዚህ ዘላለም ውስጥ ቦታ፣ ጊዜ ከሆነ ጊዜ ጀምሮ የሚባል ነገር የለም። ክርስቶስ የዘላለም የአብ አንድያ ልጅ ነው። እኔ አይደለሁም። ክርስቶስ ጅማሬ የለውም። እኔ ጅማሬ አለኝ። የእኔ ልጅነት የተገኘ ነው። የእኔ ልጅነት ከሆነ ጊዜ በኋላ ነው የመጣው። የክርስቶስ የእግዚአብሔር ልጅነት ግን በዘላለም ውስጥ እና በዘላለም ውስጥ ለዘላለምም እንዲሁ ነው። አብ ወልድ የነበረው በዘላለም ውስጥ ነበር፣ አሁንም ለዘላለም ነው እንጂ ወልድ የሆነ ጊዜ ላይ የጀመረ